እንዴት አይነት ድፍረት ቢኖርሽ ነው አሁንም እኛ ፊት ለመቆም የቻልሽው? አንቺ ከዚህ በኋላ ለኔ ሞተሻል እማዬ። እማዬ ብዬ ስጠራሽ ይሄ የመጨረሻ ጊዜ ነው የሚሆነው። ከዚህ በኋላ አንቺ ለኔ ማለት ሱምሩ ብቻ ነሽ። ዳግመኛ እኛ አጠገብ እንዳትደርሽ። ልጆችሽ አንድ ቀን ይቅር ይሉሽ ይሆናል። አንድ ቀን ሁሉም ነገር ይገባቸዋል። ሁሌም ጠንካራ መሆን አለብሽ። ወደፊት መራመድ መቀጠል አለብሽ። እንኳን ደህና መጣሽ እመቤት ታሪካ። አመሰግናለሁ። እንኪ ልውሰጂ። ራምጮ ሻንጣዎቹን እያመጣቸው ነው። አባዬ የኔ ልጅ ነይ ወደዚህ። ነይ የኔ ውድ አባቴ፣ በጣም ነው ናፈከኝ። እኔም ናፍቀሽኛል። እንኳን ደህና መጣሽ። አመሰግናለሁ። የተፈጠረው ነገር በጣም ነው የጎዳኝ። ጎድቶኛል የኔ ልጅ፣ በጣም ነው የጎዳኝ። በጣም አዝኛለሁ። እሳት ልጄ፣ አንተም ና ወደዚህ፣ ና የኔ ጠንካራ አንበሳ ልጅ። ምንም ነገር አታስብ አባቴ፣ ምንም ነገር እንዳታስብ እሺ። ኤሳትና እኔ እዚህ ከጎና አለንልህ። በፍጹም እኔ እንደዚህ አይነት የተባረኩ ልጆች እንዳሉኝ አላስተዋልኩም ነበር። በጣም ነው ያስደነቃችሁኝ። ከዚህ በኋላ አብረን የምንጓዘው ወዴት? ወደ ሌላኛው ግጥሚያ። እንዴት ያለ የቤተሰብ ግንኙነት ነው! የእውነት አይኔ በእንባ ተሞላ። ከልቤ ነይ ወደዚህ ህክመት ነይ። ቢያንስ ሃሪካን ሰላም አትያትም እንዴ? ምን ሆነሻል? በሚገባ እላታለሁ እንጂ። እንኳን ደህና መጣሽ። አመሰግናለሁ። የምር ግን በደህና ነው የመጣሽው? እሱን እስካሁን እርግጠኛ አይደለም። አክስቴ ስለፈጠረሽ እንደዚህ አታድርጊ። ከመቼውም በላይ አሁን አብረን ነው መሆን ያለብን። እሺ ኤሳት፣ እንደ ሻንሳላም ቤተሰብ ሆነን አይደል? አንድ መሆን አለብን። ልክ ነው። አዎ በትክክል። አባቴ አይታይሽም እንዴ አክስቴ? የኛ ድጋፍ ያስፈልገው። እውነት ነው፣ ድጋፍ ያስፈልገዋል። ግን እውነተኛ ወላጅ አባትሽ ከሆነ ነው። እውነት ግን አንቺ የሻንሳላን ቤተሰብ ነሽ? ቆይ ምን ማለትሽ ነው? አሁን ለሱ ጊዜው አይደለም። በእርግጥ ልክ ነው። አሁን ጊዜው አይደለም ወንድሜ። ምክንያቱም ጊዜው በጣም ድሮ ላይ ነው ያለፈው። ይቺ ልጅ ገና በፊት ነበረ ቦታ ወስደ ለማጣራት ምርመራ ማድረግ የነበረብህ። ቆይ አንዴ፣ ቆይ ለምንድን ነው የሚያስመረምረኝ? የዘረመል ምርመራ ነው ውዴ። አሁን ካንቺ ትንሽዬ ናሙና መውሰድ እፈልጋለሁ። እሺ አፍሽን ክፈችና በዚህ ጠረግ አድርጌ ናሙና ወስዳለሁ። ብዙም አልጎዳሽ። ይሄ የማይመስል ነገር ነው። የምን የማይመስል ነገር ነው? እናትሽ በድንገት ሳናውቃት የወለደቻቸው መንታ ልጆች እንዳላት ሰምተናል። እነሱም የወንድሜ ልጆች አይደሉም። እና እንደዚህ አይነት ሴት የምትታመን ይመስልሻል? እኔ አልፈልገውም አልኩሽ እኮ። አይሆንም። ክፈች። የዞር አድርጊ። አምጪው፣ ለእኔ ስጪኝ። ህክመት በቃሽ። በጣም ጎበዝ ልጅ። እንደሱ ነው። ኢሳት ምን እያደረክ ነው? አብዳሃል እንዴ? ይኸውልሽ፣ ለማንኛውም አሁን የሁሉም ነገር እውነት መውጣት አለበት። እንኪ አክስቴ። በደንብ ስሙ ልጆች። ውጤቱ ምንም ይሁን ምን ይህንን እወቁ። ምንም ቢፈጠር እናንተ ልጆቼ ናችሁ። እሺ አባዬ፣ ምን እያልክ ነው? ምንም ነገር አይቀየርም እያልኳችሁ ነው ውዴ። ምንም ነገር ቢፈጠር ምን ልጆች፣ እኔ አባታችሁ ነኝ። በቃ ኢሳት፣ መቼም ቢሆን ይሄንን እላለሁ ብዬ አስቤ አላውቅም። ግን የእውነት ነው የምልህ። አሁን ላይ በጣም ነው ያደነኩ። ከልቤ ነው። እውነቴን ነው የምልህ ኢሳት። በስተመጨረሻ ማገናዘብ ጀምራል። ወንድሜ አባታችሁ ሆኖ ካልተገኘ አንድ ነገር ልንገሬ ውዴ፣ እመኑኝ፣ አባታችሁን አብረን በህብረት እናፈላልገዋለን። በሱ ሙሉ ድጋፌን እሰጣችኋለሁ። የምሬን ነው፣ ቃሌ ነው። ስምህ ህክመት፣ የሌለ ነገር አታውሪ። የምትናገሪውን ነገር እያሰብሽ። እኔ የምናገረውን እስካስብ አንተ ይህን ነገር ወስደ አፍ ውስጥ አስገባና ጠራርገህ ልትሰጠኝ ትችላለህ። በደንብ ጠራርገው በላ። አባዬ፣ አባትሽ መሆኑን በደንብ እናጠራለን። ለዚህ ነው የሚያስፈልገው። ገባሽ አይደል? ቆይ ሁላችሁም አብዳችኋል እንዴ? እሺ፣ እኔም በእናቴ በጣም ተናድጄባታለሁ። መቼም ቢሆን ይቅር አላትም፣ ግን እንደዚህ አይነት ነገር አታደርግም። እኔ ግን አሁን ላይ ምንም ነገር ቢፈጠር አይደንቀኝም። እውነቴን ነው። በእርግጥ እኔ ምን እንደሚያስደንቀኝ ታውቃላችሁ?